ዛሬም ሰዎች ንብረታቸው ይነጠቃል፣ ህይወታቸው ይነጠቃል፣ ዲያቸው ይነጠቃል፣ ስራቸው ይነጠቃል በክፉ። ይሄ ክፉ መንግስት እቺ ክፉ ሴት ሀገሩን ሲያመሱት ሰማይ ቆልፎባቸዋል። ለእውነትና ለሐቅ በመቆም የሚታወቀው ተወዳጁ ፓስተር ቸሬ ዛሬም እውነትን በመያዝ ከባለስልጣናት ጋር እየተጋፈጠ ይገኛል። በዚህም በፍጹም ስነ ስርዓት መጽሐፍ ቅዱስን ተመስርቶ ያስተላለፈው መልእክት ለብዙዎች መማሪያ፣ ለሆድ አደር ባለስልጣናት ደግሞ የእግር እሳት ሆኖባቸዋል። ፓስተር ቸሬ ስለ ህዝቡ ምን ተናገረ? በዝርዝር እንመለከተዋለን። የተቃውሞ ሰልፍ ሊካሄድ ነው። ቅዳሜ በአዲስ አበባ የተቃውሞ ሰልፍ ሊደረግ እንደሆነ እየወጡ ያሉ መረጃዎች አመላክተዋል። በመጨረሻም የተፈራው 11ኛው ሰዓት እየተቃረበ ያለ ይመስላል። በነገው ዕለት በአዲስ አበባ ከተማ እጅግ በጣም አስፈሪ መሬትን ያንቀጠቀጠ ሰልፍ እንደሚደረግ በተለያዩ መንግስታዊ ሚዲያዎችም ሳይቀር እየተነገረ ሲሆን በዚህም ሰልፉ ምንን ይመለከታል? ከሰልፉ በፊት ምን መደረግስ ነበረበት? መንግስት ይህንን ሰልፍ እንዴትና ለምን ፈቀደው? መረጃዎችን ሰጣችኋለሁ። ሮዛፊ ሶንሰ ጃለላ ሮዛፊ ሶንሰ ጃለላ ፍቅር እንዴት እንደሚይዝ አይታወቅም የሚባለውን ነገር በተግባር ያሳዩት ሮዛና ሶምሳ በቅርቡ የብዙሃኑን ትኩረት መሳባቸው አይዘነጋም ነበር። ከአሜሪካ ሚኒሶታ ግዛት ተነስታ ድሬዳዋ ያረፈችው ሮዛ ልጇ የሚሆንን አንድን ወጣት በፍቅር ጠብ ያደረገች ሲሆን አሁን እየወጡ ባሉ መረጃዎች ደግሞ 16 ሚሊዮን የሚወጣ መኪናዋን ሸጦባት እንደጠፋ እየተነገረ ይገኛል። ይህ ነገር እውነት ሲሆን ከራሷ አንደበት እናደምጠዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኒዓለም መሰገነውን በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከናንተ የሚጠብቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ አራንተ ነኝ ጆጂን አርከማ ሮዛፊ ሶንሰ ጃለላ ሮዛፊ ሶንሰ የሶሻል ሚዲያው መንደር በጉድ እያነጋገረ ስላለውና ፍቅር እውርን የሚለውን ቢል በተግባር ስላሳዩን አነጋጋሪ ጥንዶች አዲስ መረጃ ይዤላችሁ ቀርቤያለሁ። በ20ዎቹ እድሜ መጀመሪያ ውስጥ የሚገኘው ወጣት ዳውድና በ60ዎቹ እድሜ ክልል ውስጥ የምትገኘው ከአሜሪካ ሚኒሶታ ነዋሪ የነበረችው ሮዛን ታስታውሷታላችሁ። መዳረሻዋን ድሬዳዋ ያደረገችው ይችናትና ወጣቱ ዳውድ በቅርቡ ድል ባለ ሰርግ ትዳር መመስረታቸው የብዙዎችን ቀልብ መሳቡ አይዘነጋም ነበር። ሆኖም ትላንትና ማታ በድንገት የተሰራጨው አንድ ያልተጠበቀ ዜና የብዙዎችን አፍ አስከፍቷል። ዳውድ የሮዛን 16 ሚሊዮን ብር የሚወጣ መኪና ሸጦ ተሰወረ ተብሎ በስፋት ሲወራ ማምሽቷል። እውነታው ግን ምንድነው? ጥንዶቹስ ምን አሉ? አብረን እንመለከተዋለን። ሮዛና ዳውድ በሶሻል ሚዲያው ላይ ብቅ ሲሉ ብዙዎች በመገረም ነበር የተመለከቷቸው። ከአሜሪካ ሚኒሶታ ተነስታ የእድሜ ልዩነታቸውን ወደ ጎንስታ ድሬዳዋ ላይ በዳውድ ፍቅር መውደቋ ብዙዎችን አነጋግሮም ነበር። ፍቅራቸው ድል ባለ ሰርግ አክብረው ሲያበቁ እውነትም ፍቅር እድሜ የሆነ ድንበር አያግደውም ብለውም እያምኑም ነበር። በሌላ በኩል ደግሞ ይህ ነገር ከጀርባው የጥቅም ጉዳይ ይኖረው ይሆን በማለት ሲጠራጠሩ የነበሩ አልጠፉም ነበር። ትላንትና ማታ ግን ያልተጠበቀ ወሬ ማህበራዊ ሚዲያውን አጥለቀለቀው። በፍቅር የወደቀው ዳውድ 16 ሚሊዮን ብር የሚወጣ መኪናዋን ሸጦባት ተሰወረ የሚል ዜና እንደ ሰደድ እሳት ተሰራጨ። ይህ ዜና በተሰማበት ቅጽበት ብዙዎች አላልንም ወይ የልጁ ፍቅር ቪዛና ብር ነበር በማለት ጉዳዩን በስፋት ሲቀባበሉት አሉ። ነገር ግን የዚህ ጫጫታ እድሜ ብዙም አልቆየም። ጥንዶች ወዲያውኑ ላይ በመግባት አፋሽ አጎንባሽ ሆነና አነጋጋሪ ምላሽን ሰጥተዋል። ሶፊና እነሱ አተከም ሲበጣስ እንዲቤታ ከተለያየን አይቀርም ጀኒ መኪናውን ይዞበት ሄደ። አኩማ ወጫት ዚማ እንደዛም ብሎ ነው የለቀቁት። ገባሽ? እንኳን ይዞ ሄደ። አንድ አይደለም እኮ እንዳው የሰበራ 5 አባ ገዛውለት ኢንሻአላህ ገዛውለት። በላይ ቪዲዮ ላይ ሮዛ የተረጋጋችና በራስ መተማመን የተሞላች ነበረች። ወሬውን አላስተባበለችም። ይልቁንም ወረኛውን በሚያስደነግጥ መልኩ እንዲህ ስትል ምላሽ ሰጠች። ውሸት አይደለም፣ መኪናው ተሽጧል። እኔ እንደውም ከተባለው ብር በበለጠ እጥፍ አድርጌ ሌላም መኪና ገዛውለት። የተራ ዜራ ነው። በእኔና በሱ መካከል እንኳን ሰው ንፋስም አይገባም። ወሬውን ቱና የራሳችሁ ኑሮ ስትልም ተናገረች። ይህ የሮዛ ንግግር የብዙዎችን አፍ ያዘጋና ወሬውን ገልብጦ ሌላ መነጋገር የፈጠረም ነበር። ሮዛ ዳውድ በገንዘብ ሳይሆን በልቧ እንዳመነችውና ማን በመሃላቸው ሊገባ እንደማይችል በማያሻማ ሁኔታ አረጋግጣለች። እንደሚታወቀው በማህበራዊ ሚዲያ ላይ ሰዎች የራሳቸውን ድምዳሜ መስጠትና በሰው ህይወት ላይ መፍረድ ይቀላቸዋል። የሮዛና የዳውድ ጉዳይም ከዚሁ የተለየ አልነበረም። ነገር ግን ሮዛ በሰጠችው ማስተባበያ ፍቅራቸው በማህበራዊ ሚዲያ ጫጫታና በተራሉ ባልታ የማይፈርስ ጠንካራ መሰረት ያለው መሆኑንም አሳይታለች። በእነሱ ህይወት ገብተው ወሬ ለሚያቦኩ ሰዎችም ኑሯችሁ ኑሮ ማለት አስተማሪ መልእክትን አስተላልፋለች። እኛም ለጥንዶቹ መልካም የትዳር ዘመን እንዲሆንላቸው እንመኛለን። ዛሬም ሰዎች ንብረታቸው ይነጠቃል፣ ህይወታቸው ይነጠቃል፣ አይዲያቸው ይነጠቃል፣ ስራቸው ይነጠቃል። ክፉ ባላረጉት ክፉ መንግስት
እቺ ክፉ ሴት ሀገሩን ሲያምሱት ሰማይ ቆልፎባቸዋል እኮ ከእግዚአብሔር ጋር ተማክሮ እውነት ሲጠፋ ፍትህ ሲጓደልና ብዙዎች ለነፍሳቸውና ለኑሯቸው ወይንም ለጥቅማቸው ሲሉ ዝምታን በሚመርጡበት በዚህ ፈታኝ ዘመን ያለ ፍርሃት ለተገፉት የሚጮሁ ጥቂት የእውነት ድምጾች አሉ። ከነዚያ መካከል አንዱ ለሰብአዊነትና ለእውነት ዘብ በመቆም የሚታወቀው የህዝብ ልጅ ፓስተር ቸሬ ነው። ፓስተር ቸሬ በቅርቡ ፍርድ ተጓደለ፣ ድሃ ተበደለ፣ ጉልበተኛ በዛ፣ ሰላም ጠፋ ማለት ያሰማው የልብ ጩኸትና በመጽሐፍ ቅዱስ ጋር በማዋሃድ ለባለስልጣናት ያስተላለፈው ጥልቅ መልእክት የብዙዎችን ልብ የነካ ሆኗል። ዝርዝሩን በጋራ እንመልከተው። ፓስተር ቸሬ የፖለቲካ መሪ ወይንም የጦር አዛዥ አይደለም። ነገር ግን ወንጌልና ሰብአዊነትን እንደ ትልቅ ጉልበት የተጠቀመ አገልጋይ ነው። ዛሬ መሬት ላይ ያለውን እውነት አልደበቀም። የፍትህ መጓደልን፣ ንጹሃን ሲንገላቱ፣ ደካሞች ጉልበታ ባለው ሲነጠቁ፣ ህዝብ ወጥቶ ለመግባት ሲሳቀቅና የሀገር ሰላም ሲደፈርስ ፓስተሩ ይህንን እውነት ከመድረክ ላይ አውጥቶ ሞግቷል። ይህ ጩኸት የፓስተሩ ብቻም ሳይሆን በየቤቱ እያነባ ያለው የሚሊዮኖች ምስኪን ኢትዮጵያውያን ጩኸት ነው። ፓስተሩ ባለስልጣናትን በብላት ለማስተማር የተጠቀመው ኃይለኛ የመጽሐፍ ቅዱስ ታሪክ አለ። እርሱም የነብዩ ኤልያስና የንጉስ አክዓብ ታሪክ ነው። በእስራኤል ታሪክ ንጉስ አክዓብና ሚስቱ ኤልዛቤል ህዝቡን በበደሉ፣ ፍትህን ባጓደሉ፣ ዳሁና ቡቴን ገድለው ርስቱን በነጠቁና ጉልበተኝነቱን በነገሰ ጊዜ ነብዩ ኤልያስ ዝም አላለም። ከእግዚአብሔር ተማክሮ በእስራኤል ምድር ላይ ለ3 ዓመት ተኩል ሰማይን ቆለፈ፣ ዝናብ እንዳይዘንብ ማድረገ። ሰማይ ሲቆለፍ ምድር ፍሬ አትሰጥም፣ በረከትም ይርቃል፣ ሀገርም በድርቅና በረሃብ ትመታለች። ፓስተር ቸሬ ይህንን ታሪክ ነው ያነሳው። ዝም ብሎ አይደለም። ለአሁኑ ዘመን ባለስልጣናትና መንግስት የተሰጠ ጥብቅ መንፈሳዊ ማስጠንቀቂያ ነው። ዛሬ መንግስት ስልጣንና መሳሪያና ኃይል ስላለው ብቻ የድሃውን ጩኸት ችላ ሊለው አይገባም። አክዓብ ንጉስ ነበር፣ ነገር ግን የነብዩ ቃልና የእግዚአብሔርን ፍርድ አላዳነውም። በአንድ ሀገር ላይ ፍትህ ሲጠፋና የንጹሃን ደም ሲፈስ እግዚአብሔር ፊቱን ይመልሳል። መንፈሳዊ ሰማይ መቆለፍ ማለት ዛሬ እንደምናየው የኢኮኖሚ ቀውስ፣ የሰላም እጦት፣ የእርስ በርስ መናቆርና የበረከት ማጣት ነው። መሪዎች በህዝብ ላይ ግፍን ባበዙ ቁጥር በሀገር ላይ መቅሰፍትን እየጠሩ መሆናቸውን ሊገነዘቡም ይገባል። መፍትሄው የጉልበት እርምጃ ወይንም የፕሮፓጋንዳ ጩኸት አይደለም። መፍትሄው ፍትህን ማቆም፣ የተበደለውን ህዝብ መካስና ወደ ፈጣሪ መመለስ መሆኑንም ፓስተሩ በጥበብ አስገንዝቧል። የፓስተር ቸሬ መልእክት ግልጽ ነው። እውነትና ኃይል ያለው በጠመንጃና ፈሙዝ ላይ ሳይሆን በእውነትና በፍትህ ላይ ነው። መንግስት የህዝብን እንባ አብሶ ፍትህን አውርዶ ጉልበተኞችን ከማህበረሰቡ ካላጸዳ የፈጣሪ ልጅ ጣልቃ መግባቱ አይቀርም። ፓስተር ቸሬን የመሰሉ እውነትን የማይደብቁ አባቶችና አገልጋዮች በዝምታው ዘመን ድምጽ መሆናቸው ሊመሰገኑ ይገባቸዋል። የንጹህ ሰው ደም ሲፈስ ለምን ይፈሳል? ምስኪን ወደቀ፣ ፍርድ ተዛባ፣ ፍትህ ጠፋ። እባክህ እግዚአብሔር ሆይ ጣልቃ። ድሆች የሚያለቅሱበት ቦታ እውነተኛ ሰዎች ያስፈልጋሉ። እናንተ ሽማግሌዎች ሰው ሁኑ፣ እናንተ ፈራጆች ሰው ሁኑ። በታላቁ መጽሐፍ ቅዱስ ላይ ንጉስ ዳዊት ለልጁ ለጠቢቡ ሰለሞን ልጄ ሆይ ሰው ሁን ሲል መክሯል። ሰው መሆኑ ጠፍቶት አልነበረም። የፓስተር ቸሬ ድፍረት የተሞላበት ንግግር በሰማይ መቆለፍ ማስጠንቀቂያ ብቻም አላበቃም። መልእክቱን ያሳረገው ታላቁ ንጉስ ዳዊት ከማለቡ በፊት ለልጁ ለጠቢቡ ሰለሞን የተውን ጥልቅ ታሪካዊና መንፈሳዊ ኑዛዜ በማንሳት ነበር። ዳዊት የምድርን መንገድ ሁሉ ሊሄድ በተቃረበ ጊዜ ለተተኪው ንጉስ እንግዲህ ጽና፣ ሰው ሁን ብሎ ነበር ያዘዘው። ይህንን ቃል ፓስተር ቸሬ ዛሬ ላይ ሰውነት ወይንም ሰብአዊነት ከውስጣቸው ለጠፋባቸው ባለስልጣናት እጅግ በጣም አስደናቂና አስተማሪ በሆነ መንገድ ተጠቅሞበታል። ይህ ማለት ምን ማለት ነው? ከሹመት በፊት ሰውነት ይቀድማል። ስልጣንም፣ ማዕረግ፣ ጠመንጃና ጉልበት ጊዜያዊ ናቸው። ከሁሉ በላይ የሚበልጠውና የማይሻረው ግን ሰው መሆን ነው። የህዝብን እንባ መረዳት፣ ለተገፉት ማዘን፣ የፍትህ መጓደልን ማረምና ርህራሄን ማሳየት የሚጀምረው ከንጹህ ሰብአዊነት ነው ሲልም ይናገራል። ዛሬ ላይ በርካታ መሪዎችና ባለስልጣናት በፖለቲካው ጫጫታና በስልጣን ጥማት ውስጥ ሰውነታቸውን አጥተዋል። የዜጎች መፈናቀል፣ መገደልና መስቀየት እንደ ተራ ቁጥር የሚታያቸው ሰብአዊነት ከውስጣቸው ስለደረቀ ነው ሲልም ይናገራል። ፓስተር ቸሬ መሪዎችን እያሳሰበ ያለው ትልቅ እውነት ቢኖር ስልጣናችሁን፣ ካሪነታችሁንና የፖለቲካ ትርክታችሁን ለጥቂት ጊዜ ወደ ጎን ትታችሁ እንደ አንድ ተራ ሰው አስቡ፣ እባካችሁን ሰው ሁኑ የሚል አባታዊና ትውልዳዊ ጥሪውን ያስተላልፋል። ጭካኔ፣ ግዴለሽነትና ጉልበተኝነት የበረታበት የክፉ ዘመን ሊያበቃ የሚችለው የሀገር መሪዎችና ባለስልጣናት ወደ ሌናቸው ተመልሰው ሰው ሲሆኑ ብቻ መሆኑን ፓስተሩ በንግግሩ በሚገማ አስምሩበታል። በመሳሪያ ኃይል ሳይሆን በእውነትና በሰብአዊነት የቆሙት ለነ ፓስተር ቸሬ ታላቅ ክብር ይገባቸዋል። የተቃውሞ ሰልፍ ሊካሄድ ነው። ቅዳሜ በአዲስ አበባ የተቃውሞ ሰልፍ ሊደረግ እንደሆነ እየወጡ ያሉ መረጃዎች አመላክተዋል።
በነገው ዕለት በመዲናችን አዲስ አበባ መስቀል አደባባይ እንደሚካሄድ የተገለጸው ሰላማዊ ሰልፍ በተጨባጭ በትግራይ ክልል ያለውን ወቅታዊ ቀውስ የሚያንጸባርቅ ነው። በክልሉ ውስጥ ያለውን የግዳጅ ወታደራዊ አፈሳ እንዲሁም ስርዓቱን በማይቀበሉ አካላት ላይ የሚደርሰውን እስርና እንግልት ለመቃወም ነው። ከጦርነትና ከእልቂት ገና ያላገገመው ምስኪኑ የትግራይ ወጣት ዳግም ለግዳጅ ውትድርና የታፈሰ መሆኑ እንዲሁም እምቢ ያሉ ቤተሰቦች፣ እናቶችና አባቶች እስርና እንግልት እየደረሰባቸው መሆኑ የሰልፉ አብይ መነሻ ተደርጎም ተወስዷል። የጉዳይ የመላው ህዝብ የልብ ስብራትና አሳሳቢ የሰብአዊ መብት ጥያቄ ሆኗል። በጣም አሳዛኙና የህዝብ ጥያቄ ሆነው ዋናው ነጥብ ፍጹም ትክክልና መሬት ላይ ያለውን የፖለቲካ ማነቆ ቁልጭ አድርጎ የሚያሳይ ነው። መንግስትን የሚደግፉ ሰልፎች አደባባዮች ተከፍቶላቸው መንገድ ተዘግቶላቸውና ሚዲያ ተሰጥቷቸው ሲካሄዱ፣ በሌላ በኩል ዜጎች የኑሮ ውድነት አቅም አሳጣን፣ ሰላምና ደህንነት ይረጋገጥልን ብለው የሰልፍ ጥያቄ ሲያቀርቡ የጸጥታ ስጋት በሚል ሽፋን መከልከላቸው ግልጽ የሆነ ድርብ ሚዛን መሆኑ ህዝቡ በስፋት እያነሳው ይገኛል። በኢትዮጵያ ህገ መንግስት አንቀጽ 30 መሰረት ማንኛውም ዜጋ ከሌሎች ጋር በመሆን በሰላም የመሰብሰብ ሰላማዊ ሰልፍ የማድረግና ሀሳቡን የመግለጽ መብት አለው። ይህ መብት የሚሰጠው ሀሳቡ መንግስትን እስካስደሰተ ድረስ ብቻ ሊሆን አይገባም። የህዝቡ እምነት እንደሚያረጋግጠው የሚደግፈው ብቻ አቅፎ የሚተቸውን የሚያፍን ስርዓት የትም ሊያደርስ አይችልም። እውነተኛ ሰላምና መግባባት የሚመጣው መንግስትን የሚያስደስተውንም ሆነ የሚያስቆጣውንም የህዝብ ድምጽ በኩልነት ማስተናገድ ሲቻል ብቻ ነው። የነገው ሰልፍ በትግራይ ለሚሰቃዩ ወጣቶችና ቤተሰቦች ድምጽ ለመሆን የጠራ ተገቢና ህጋዊ መድረክ ቢሆንም በተመሳሳይ መልኩ ግን በመላ ሀገሪቱ ያሉ ዜጎች ስለ ኢኮኖሚ፣ ስለ ፍትህ፣ ስለ ሰላም ያላቸውን ብሶት አደባባይ ወጥቶ ለመንግስት ማሰማት ሲፈልጉ ተመሳሳይ ፍቃድና ጥበቃ ሊደረግላቸው ይገባል የሚለው የህዝብ ኃይለኛ ጥያቄ ነው። የዲሞክራሲ መሰረቱ እኩልነትና የሀሳብ ብዝሃነትን ማክበር ነው። በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ይሆናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ወጥቶ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።